ስለመፈተናችሁ አትዘኑ፣ ስለደረሰባችሁ አትጨነቁ። በለቅሶ የሚዘራ በደስታ ይሰበስባል። ክርስቲያንንና መከራዎች ሊያገኙን ሊበረቱብን ይችላሉ። አሕዛብ ሲሳለቁብን፣ ሊዘባበቱብን፣ ሊያፌዙብን ይችላሉ። ዳሩ ግን መጨረሻቸው አያምርም። እኛ ግን የሚጠብቀን ዘላለማዊ ርስት ይሆናልና በተስፋ ደስ ይበላችሁ። የክርስትናን ለምድ የለበሳችሁ ስመ ክርስቲያን የሆናችሁ ፍሩ። የእግዚአብሔር ዝምታ ለምን እንደሆነ አታውቁምና ወዮላችሁ። የእግዚአብሔር ምሕረቱ ዕለት ዕለት ወደ እናንተ ቢመጣም በትዕቢታችሁ ጸንታችኋልና መቅሰፍቱ በእናንተ ላይ ነው። ለንስሐ ለመመለሻ ጊዜ ቢሰጣችሁ ማስተዋል ተስኗችሁ ለጥፋት ራሳችሁን ስለዳረጋችሁ ከይቅርታው ይልቅ ቁጣ ወደ እናንተ ይመጣል። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን በእኛ ለመታዘዝና በስመ ክርስትና ሕይወታችን እየመጣ ስላለው ችግርና መዘዝ ላይ እንዲሁም በቀጣይ ስለሚመጣው የእግዚአብሔር ቁጣ አባታችን አባ አምሃ ኢየሱስ የላኩትን መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። ጊዜው እጅግ አስከፊ የሆነ የክርስቶስ ተቃዋሚ እየተበራከተ የመጣበት ባለበት በዚህ ዘመን ክርስትና ፈተና ውስጥ እየወደቀ ሲሆን እኛም ምእመናን በሰማያዊ ዓለም የምናገኘውን ተድላና ደስታ በማሰብ በምድር ቆይታችን የሚደርስብን ልዩ ልዩ መከራና እንግልትን በትዕግስት ማሳለፍ እንደሚገባን ገዳማውያን አባቶች አስገንዝበዋል። በአሁኑ ወቅትም እንደ ዓለምና እንደ ሀገራችን ኢትዮጵያ በክርስትናችን ምክንያት ታላቅ እንግልትና ጫና ቢበዛብንም ኃይልን በሚሰጠን በአምላካችን ታምነን በጽናት እየደረሱብን ያሉንን መከራዎች ልንቋቋማቸው ይገባልን ብለዋል። የሰው ልጅ በዚህ ምድር የሚፈራረቁበት የስሜት ነጸብራቆች ዋነኞቹ ሐዘንና ደስታ ናቸው። እርግጥ ነው እግዚአብሔር የሰውን ልጅ የፈጠረው እያመሰገነው በደስታ እንዲኖር ነበረ። ስለዚህም እግዚአብሔር ሰውን የሚያስፈልገውን ሁሉ ካዘጋጀለት በኋላ በአትክልት ስፍራ ኤደን ገነትን በደስታ እንዲኖር አስቀመጠው። ነገር ግን የሰው ልጅ በገዛ ፍቃዱ ደስታ የሚሰጠውን ሕግ አፍርሶ የደስታ ምንጭ የሆነውን እግዚአብሔርን አጣ። በማጣትም ብቻ አልቀረም፣ የተገኘባትን መሬት ያርስ ዘንድ እግዚአብሔር አምላክ ደስታ ከሚገኝበት ገነት አስወጣው። የሰው ልጅ በድሎ ከኤደን ገነት ወደ ምድር ከመጣ በኋላ እግዚአብሔርን አሳዝኖ ጸጋውን አጥቷልና በሕይወቱ ሐዘንን ሰፊውን ጊዜ የሚወስድበት ፍጡሩም ለመሆን ቻለ። ለ5500 ዘመን የሰው ልጅን ፍጹም በሆነ ሐዘን ውስጥ ከኖረ በኋላ እግዚአብሔር ወልድ በተለየ አካሉ ሥጋን ተዋህዶ በመገለጽ ለሰው ልጅ ካሳ በመሆን ወደ ፍጹም ደስታ መልሶታል። ሐዘን ማለት ትካዜ፣ ቁዘማ፣ ሙሾ፣ የእንባ መመንጨት፣ መፍሰስ፣ መውረድ ማለት ሲሆን እንደ ቤተ ክርስቲያናችን አስተምሮ የሚገባና የማይገባ ሐዘን ተብሎ በሁለት ወገን ተመድቦም መመልከት እንችላለን። መዝገበ ቃላት ደስታ ተክለወልድ ገጽ 7039 ላይ እንደተጻፈው የተገባ ሐዘን የምንለው ጌታችን በወንጌሉ ዛሬ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ብሎ እንዳስተማረ ዛሬ ላይ የራስን በደል ኃጢአትን አስቦ ማልቀስ እንዲሁም የወንድምን ኃጢአትና ሰማዕትነትን ሞተ ወልድን እግዚአብሔርን አስቦ ማልቀስ በአጠቃላይ በክርስትና ሕይወታችን የሚያጋጥሙንን ፈተናዎች በትዕግስት መቀበልና መከራውንም መታገስ የሚገባ ሐዘን ተብሎ ከሚታወቁት መካከል ናቸው። የማይገባ ለቅሶ ወይንም ሐዘን ተብሎ ከሚታወቁት መካከልም እናት አባት ሞቱብኝ፣ ወንድም እህት ዘመድ አጣው፣ ርስት ጉድለት ሄደብኝ በማለት አብዝቶ ከመጠን ያለፈና ከስርዓት የወጣ ሐዘንን ይጠቅሳሉ። በዚህም መልኩ ማዘን ተገቢ እንዳልሆነ ባስተማረበት ወቅት ለተጠየቀው ጥያቄ አባታችን ሊቁ ዮሐንስ አፈወርቅ እንግዲያውሳ ሰው ሆነን ተፈጥረን ሳለ ለሞተ ሰው አለማልቀስ ይቻለናልን? እኔም ለሞተ ሰው አታልቅሱ አላልኩም። እኔ እየከለከልኩ ያለሁት ደረት መድቃትና ስርዓት የለሽ የሆነን ሐዘን ነው በማለት ምላሽም ሰጥተዋል። አንድ ሰው ራሱን እየመረመረና በኃጢአቱ እግዚአብሔርን መበደሉን እያሰበ ዕለት ተዕለት የሚያዝንና የሚያነባ ከሆነ ከልቡ እውነተኛ ሐዘንን የሚገባ ከሆነ የሐዘን ለመንግሥተ ሰማያት በር መክፈቻ ቁልፍ ይሆነዋል። ዘላለማዊ ደስታንም ያገኛል። አቡነ ሽኖዳ የሕይወት ዘመኑን ሙሉ ለዘላለም ሕይወት ትኩረት ሳይሰጥና ኃጢአቱን ሳይተው በምድር ተድላና ሳቅ የሚያሳልፍ ሰው በኋላ በእውነተኛ አምላክ የፍርድ ዙፋን ፊት ሲቆም ይህ የውሸትና ኃላፊ የሆነ ደስታ አይጠቅመውም። ስለዚህ እያነቡ መኖር ከኃጢአታቸው በንስሐ የተመለሱ ሰዎች ባህሪ ብቻ ሳይሆን የእግዚአብሔርም ልጆች የሆኑ ሁሉ ባህሪ መሆኑን እንረዳለን። እንዲያውም ማልቀስ የታላቅ ቅዱሳን አባቶች ልዩ ባህሪ ነው በማለት እውነተኛ ሐዘን ወደ እግዚአብሔር አባታችን የምንቀርብበትና የምንደሰትበት ድልድይ መሆኑን ያስረዳሉ። ብርሃነ ዓለም ቅዱስ ጳውሎስም
ስለሚገባ ሐዘን እንዲህ ይለናል። አሁን ግን እኔ ስለ እርሷ በብዙ ደስ ይለኛል፣ ደስታዬም ስለ ሐዘናችሁ አይደለም። ንስሐ ልትገቡ አዛችኋለሁ እንጂ ከእናንተስ አንዱስ እንኳን እንዳይጠፋ ስለ እግዚአብሔር ብላችሁ አዝናችኋልና፣ ስለ እግዚአብሔርም ተብሎ የሚደረግ ሐዘን የዘላለም ሕይወት የሚያሰጥ ንስሐ ነው በማለት በሁለተኛ ቆሮንቶስ ምዕራፍ 7 ከቁጥር 9 እስከ 10 ጽፎልናል። አብዛኛውን ሕይወታችንንም በማልቀስ ያሳለፉና ክብር ያገኙ ቅዱሳትም በብሉይም በሐዲስም ብዙዎች ናቸው። እንደ አርአያ የሚጠቀሱ ቅዱሳን መካከል ውስጥም ዳዊት፣ ቅዱስ አርሳኒዮስና ቅዱስ ዮሐንስ አጽር ይገኙበታል። ቅዱስ ዳዊት ንጉሥ ዙፋን ላይ ተቀምጦ መፍረድ የሚቻል ፈራጅ፣ የጦር መሪ፣ ደስታን ሊሰጥ የሚችል ብዙ ነገሮችን በእጁ የሆኑለት የሕዝብ መሪና ባለስልጣን፣ እጅግ ብዙ ጸጋ እግዚአብሔር ያሉት ሆኖ ሳለ ሌሊቱን ሁሉ አልጋዬን አጥባለሁ በእንባዬም መኝታዬን አርሳለሁ በማለት ስለ በደሉ ዘወትር የሚያነባ እንደነበረ በመዝሙር 6 ከቁጥር 6 ጽፎልናል። ቅዱስ ዮሐንስ ዘሰዋስው ደግሞ እንደ እግዚአብሔር ፍቃድ የሆነ ሐዘን ምንጊዜም ፈጥኖ ጓግቶ የተጠማባቸውን ነገሮች የሚፈልግ የነፍስ ትካዝንና የሕዝቡን ልብን ጠባይ ነው። በፍለጋ ሲደናቀፍም ተግቶ ይፈልገዋል፣ ነቅቶም እያዘነ በለቅሶ ይከተለዋል። ወይንም እንዲህ ነው፣ ሐዘን ከቁራኛዎችና ከማዕሰሮች ሁሉ የሚልቅ ነው፣ በነፍስ ውስጥ ያለ ወርቃማ መኮርኮሪያ ነው። ልብህን ትጠብቀው ዘንድ በቅዱስ ሐዘን ጽና እያለ ከልብ ሆኖ በእግዚአብሔር ፊት ስለ ኃጢአትና ጉስቁልና የሚቀርብ እውነተኛ ሐዘን ከማዕሰረ ኃጢአት የሚያላቅቅ እንደሆነ ያስተምረናል። እንዲሁም እኛ ክርስቲያኖች በዚህ ዓለም ሳለን ለመከራና ለፈተና የተጋለጥን ነን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌሉ በዓለም ሳላችሁ መከራን ትቀበላላችሁ፣ ነገር ግን ጽኑ፣ እኔ ዓለምን ድል ነስቼዋለሁ በማለት የክርስትና ሕይወትና ዓለም የማይጣጣሙ ነገሮች መሆናቸውንና ዓለም ክርስቲያኖችን በማስጨነቅ እንደሚደሰትም ነግሮናል። ለክርስቲያኖች በዓለም ሳሉ የሚገጥማቸውን መከራ የሚጠቅማቸው ነው። መከራን በትዕግስት መቀበል ማለት ከሰማያዊ ክብር መሳተፍ ነውና የክርስቲያን መከራ ነፍስን የሚረዳ በክብር ላይ ክብርን የሚያስገኝ ስለሆነ ሐዘኑም ሆነ መከራውም ለጥቅማችን ነው። ጌታችን እውነት እላችኋለሁ እናንተ ታለቅሳላችሁ፣ ታዝኑም አላችሁ፣ ዓለምም ደስ ይለዋል፣ እናንተ ግን ሐዘናችሁን ወደ ደስታ ይለወጣል እንዳለ ዛሬም በምድር በተለያየ ፈተናዎች ውስጥ መከራዎች ውስጥ ብናዝንም በመጨረሻ ሰዓት ግን ዘላለማዊ ደስታን የምናገኝበትን መንገድ ነው። ዛሬ የምታለቅሱ ብፁዓን ናችሁ፣ ትስቃላችሁ። እንዲሁም በማቴዎስ ወንጌል ወደ ሕይወት የምትወስደው በር እጅግ ጠባብ ናት፣ መንገዷም ቀጭን ናትና የሚገባባትም ጥቂቶች ናቸው ተብሎ እንደተጻፈው ጠባብ የተባለችው የዘላለም የሕይወት መንገድ ክርስትና በፈተና ውስጥ ጸንተው ለሚያልፉ ዘላለማዊ አክሊልን የምታሰጥ ፍሬዋ እጅግ ጣፋጭ የሆነ መንገድ ናት። ስለዚህ በክርስትናችን ምክንያት የሚገጥሙንን ሐዘኖችና መከራዎች ነቢዩ ዳዊት በለቅሶ የሚዘሩ በደስታ ይሰበስባሉ እንዳለው በኋላ ላይ በደስታ የምንሰበስበው ፍሬ ያላቸው ናቸው። ዘርን የሚዘራ ገበሬ የክረምት ዝናቡን ጭቃውን ብርዱን ሳይሳቀቅ በትዕግስት ለስራና ለዘር እንደሚሰማራና በበጋው የእጁን ፍሬ በደስታ እንደሚሰበስብ ሁሉ እኛም ምእመናን በሰማያዊ ዓለም የምናገኘውን ተድላና ደስታ በማሰብ በምድር ቆይታችን የሚደርስብንን ልዩ ልዩ መከራ በትዕግስት ማሳለፍ እንደሚገባን እንገነዘባለን። በዚህ ኃላፊና ጠፊ በሆነው ዓለም የማያልፍና የማይጠፋ ነገር የለም። ሐዘኑም፣ መከራውም፣ ለቅሶውም፣ ጊዜያዊ ደስታውም ቢሆን ሁሉም ኃላፊና ጠፊ ነው። የማያልፉት በክርስትና ሃይማኖታችን ጸንተን ለእግዚአብሔር ታምነን የምንሰራቸው ትሩፋቶች ስራዎች ናቸው። በመከራዎች ውስጥ ሁሉ እርሱን ዘወትር ማመስገናችንና ለእርሱ መታመናችን እስከ ወዲያኛው ዓለም አብሮ የሚሸጋገር ሀብታችን ነውና ዘወትር ፈተናዎችን ታግሰን በስሙ ልንታመን ይገባል። ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ መንፈሳዊ ሰው ስፍር ቁጥር የሌላቸው መከራዎች ቢያጋጥሙትም እንኳን አይጠራጠርም፣ ከእርሱ በአንዳቸውም አይሸነፍም። ምናልባት ድህነት ሊያገኘው ይችላል፣ በሽታም ሊያገኘው ይችላል፣ ሰዎች ሊንቁት ይችላሉ፣ በሰዎች ሊሰደብ ይችላል፣ ሊያዋርዱትም ይችላሉ፣ ደዌያትም ሊይዙት ይችላሉ። ሌሎች እነዚህን የመሳሰሉ መከራዎች ሊያገኙት ይችላሉ። ሰው ሊሳለቅበት፣ ሊዘባበትበት፣ ሊያፌዝበት ይችላል። ዳሩ ግን እርሱ የሚኖረው ከዚህ ዓለም ውጪ ስለሆነና ከስጋዊ መሻቶች ነፃ ስለሆነ በእነዚህ ሁሉ ላይ ይሳለቅባቸዋል። እኛ ክርስቲያኖች በሰውነታችን ላይ የሚደርስብን መከራዎች፣ ሕማሞች፣ ደዌያትና ሐዘናት ለበደልናቸው በደሎች ስርየት የምንቀበልባቸው መንገዶች ናቸው። እንደ ወርቅ የምንጠራባቸው እቶኖች ናቸው። ስለዚህ መከራው እጅግ በዝቶ ስንመለከት ተስፋን አንቁረጥ። በአሁኑ ወቅት እግዚአብሔር አምላክን የማይፈራና ትእዛዛቱን የማያከብር ትውልድ እየበዛ ሲሆን እንዲያው በዘልማድ ስመ ክርስትናን ተላብሶ መስቀል ካንገቱ አስሮ ግብሩን የዓለማዊ ያደረገ ምእመን በበዛበት በዚህ ዘመን ቁጣውና መቅሰፍቱ ምኑንም ያህል ቢበዛ የሚያስገርም አይደለም ያሉት አባ እምሃ ኢየሱስ እግዚአብሔር አምላክ
እጅ በእጅ ስለ ኃጢአታችንና ስለ በደላችን እንዳልከፈለን በመልእክታቸው አውስተዋል። አሁንም መዓቱን በምህረት ቁጣውን በይቅርታ የሚቀይርልን ወደ እግዚአብሔር መንገድ ስንመለስ እንደሆነ በመልእክታቸው ተናግረው ሁሉም ክርስቲያን ከስመ ክርስትና ወጥቶ ፍጹም ክርስቲያን እንዲሆን በግሳጼ መልእክታቸው አስተላልፈዋል። ሁሉም ክርስቲያን ከስመ ክርስትና ወጥቶ ፍጹም ክርስቲያን እንዲሆን በግሳጼ መልእክታቸው አሳስበዋል። ያን ጊዜ እግዚአብሔር ፊቱን ወደኛም ይመልሳል። ጥንት በኦሪት ዘመን በመንፈሳዊ ሕይወታቸው የተጎሳቁለው ለእግዚአብሔር ባልተመቻቸ ስፍራ በመቆማቸው ምክንያት የደረሰባቸው በደልን መቋቋም ላቃታቸው እስራኤላውያን ከኃጢአት የሚያነጻው የሚያጠራውና ከሰይጣን ባርነት ነፃ የሚያወጣው እግዚአብሔር እንደሆነ ነቢዩ ኢሳይያስ ነገራቸው። ለደረሰባቸው የጸጋ መገፈፍና የሕይወት መጎስቆል ሁሉ መፍትያቸው እግዚአብሔር መሆኑን አሳወቃቸው። ብዙ ጊዜ በሕይወት በሚገጥመን ፈተናና ችግር ምክንያት ራሳችንን መመርመር፣ እግዚአብሔርን መማፀን የመሰለ መፍትሄ ወይንም የድህነት መንገድ የለም። እስራኤል ከእግዚአብሔር ርቀው ወደ ቃሉ መጠጋት አቃታቸው። ያን ጊዜም ነቢዩ ኢሳይያስ የመጣባቸውን መቅሰፍት የኃጢአታቸው ውጤት ስለነበረ እግዚአብሔር አጥቦ ቅዱሳን ልጆቹ ሊያደርጋቸው የተዘጋጀ አባት ከመሆኑ ኑ እንወቃቀስ ይላል እግዚአብሔር አላቸው። የሰው ልጅ በሕይወት ጎዳና ውስጥ ከፍተኛ የኃጢአት አዘቅትና ተስፋ መቁረጥ ውስጥ በሚወድቅ ጊዜ እግዚአብሔር ቸር መሆኑ ሳይረዳ ሲቀር ብቻም እንደሆነ አባቶች ያስረዳሉ። የእግዚአብሔር ቸርነትን የተረዳ ሰው ኃጢአት ቢሰራ እንኳን እርሱ መሐሪ መሆኑን አውቆ ለንስሐ ወደ ፈጣሪው ይጠጋል። እስራኤል ግን ይህንን ስላልተረዱ ሸሹ። እነርሱንም ነቢዩ ኢሳይያስ እንዲህ አላቸው፣ ኑ እንወቃቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። በደጅ ለሚንከራተቱትና ጎዳና በመከራ ለሚንከላወሱት አባት ሊሆናቸው እነርሱም ልጆች የሆኑት ዘንድ እግዚአብሔር እንደጠራቸውም አሳወቃቸው። እግዚአብሔር ያነጻውና ያጠበው ብቻ ይነጻል። የሰው ልጅ ለመንፈሳዊ ንጽህና በእግዚአብሔር ሊታጠብ ያስፈልጋል። እግዚአብሔር ካላጠበው ሰው ሕይወት የለውም። በዮሐንስ ወንጌል እንደተጻፈው ጌታ በሐዲስ ኪዳን የደቀ መዛሙርቱን እግር ሲያጠብ፣ ቅዱስ ጴጥሮስ ግን ስለ ትሕትናው ጌታ ሆይ አንተ የኔን እግር ታጥባለህን አለው። ጌታም መልሶ ካላጠብኩ ከኔ ጋር ዕድል የለህም ብሎ መለሰለት። ቅዱስ ጴጥሮስም ጌታ ሆይ እጄንና ራሴን እንጂ እግሬን ብቻ አይደለም አለው። ቅዱስ ዳዊት በኃጢአት ጎስቁሎና አድፎ በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ ሆናለሁ ብሎ እንደጸለየው በኃጢአት ያደፍን ወገኖች ሁሉ እግዚአብሔር እንዲያጠራን ራሳችንን ያለ መፍራት ወደ እርሱ ማቅረብ ያስፈልገናል። እስራኤላውያን ከነድፋቸው ሲመላለሱ ኃጢአት አለብኝ ብለው መሸሽ ትክክል እንዳልሆነ እግዚአብሔርም ከኃጢአት እንዲያነጻቸው ይቀርቡት ዘንድም አስተማራቸው። ሰዎች በኃጢአታቸው ተጸጽተው ከተመለሱ ወደ አምላካቸው መቅረብ እንጂ መሸሽ የለባቸውም። እሺ ብትሉ ለኔም ብትታዘዙ የምድርን በረከት ሁሉ ትበላላችሁ ብሏቸዋል። የሰው ልጅ የመንፈሳዊ ሕይወት ልኬቱ ለእግዚአብሔርና ለሕጉ መታዘዝ ሲጀምር ነው። እሺ ማለት መታዘዝን፣ ራስን ለእግዚአብሔር አሳልፎ መስጠትን ያስፈልጋል። እግዚአብሔር በግዴታ ሳይሆን በፍቃደኝነት የሚገዛን ቸር አምላካችን ነው። የፍቅር አባት በመሆኑ እርሱ ሲገዛን መልካም በጎች እንሆናለን። እግዚአብሔር ሲመራን በእውነት መንገድ እንጓዛለን። ራሳችንን ለእርሱ የምናስገዛው እግዚአብሔርን ስናውቀው ነው። ታዲያን እኛ ክርስቲያኖች ፈጣሪያችንን በጥልቀት ማወቅ አለብን። ክርስትናን ማመን፣ መታዘዝ፣ መገዛትና መጽደቅ ለሰማያዊ ርስት ለማያልፍም ለማያልቅም ለማያረጅና ለልጅነት በረከት መታጨት ነው። ልባችንን ለእግዚአብሔር የምናስገዛው ሁለንተናችን በፍቅር ሲነካ ነው። እግዚአብሔር ከሕይወት ጽልመት ከኑሮ ጭጋግና ከስብዕና ውድቀት ሊጠብቀን ሲሻ ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ አለን። ልብ የሰውነታችን መሪ፣ የአካላችን ክፍላችን ሁሉ የበላይ ነውና የሰው ዓይኑ ቢጠፋ በሕይወት ይኖራል። ልባችን መስራት ካቆመ ግን ይሞታል። ልባችሁን ስጡኝ እንጂ ዓይናችሁን፣ እጃችሁን፣ እግራችሁን ወይንም ሌላ አካላችሁን ስጡኝ አላለም። ዋናው አካላችንን እንድንሰጠውና እርሱ ኃይላችን እንዲሆነን ነገረን። እስራኤላውያን በተመሰቃቀለ መንገድ ላይ በመሆናቸው ሳቢያ በመቅሰፍት መመታታቸው ልባቸውን ስላልሰጡት እንደሆነ ነገራቸው። በችግር መደቆሳቸውና ጦርነትና በሽታ የሚያጠቃቸው ልባቸውን ለእርሱ ባለመስጠታቸው በመሆኑም አስረዳቸው። ዛሬም ሀገር በሰላም የምትተዳደረው ሰዎች ልባቸውን ለእግዚአብሔር ሲሰጡ ነው። ከትንሽ እስከ ትልቅ፣ ከሊቅ እስከ ደቂቅ ያለ ሰው ሁሉ ሁለንተናውን ለእግዚአብሔር ሊሰጥ ይገባል። የሰው ልጅ ሕይወቱን ለፈጣሪ ሲሰጥ ድህነትን ያገኛል፣ ይባረካልም። ካለንበት የኑሮ አዘቅት ውስጥ ስቦም የሚያወጣን እግዚአብሔር ልባችንን ስንሰጠው እንደሆነም እግዚአብሔር በቃሉ ተናግሮናል። ፈጣሪያችን ሲመራን አንሰናከልም፣ አንሰበርም፣ አንታመምም። በእርሱ ዘንድ የማይጨልምበት ጌታ በድቅድቅ ጨለማ ውስጥም ብርሃን ይሆነናል። እግዚአብሔርን የምትወድ ነፍስ
በብርሃን ትጓዛለች። እግዚአብሔር ሁልጊዜ ካንተ ጋር ይኖራል። እንደ ነፍስህን ፍላጎት ያጠግብሃል፣ አጥንትህን ያለመልማል። አንተም እንደምትጠጣ ገነት ውሃም እንደማያቋርጥ ምንጭ ትሆናለህ እንዲል ትንቢተ ኢሳይያስ ምዕራፍ 58 ቁጥር 11። እግዚአብሔር የሚመራን ከሆነ ሀገር በበረከት ሕዝብ በታዛዥነት ይጓዛል። ከመሪ ጀምሮ እስከ ተመሪ ለፈጣሪ መገዛት ያስፈልጋል። ይህ ካልሆነ ግን በቤታችን ሀብት ብናገኝም ጤናን እናጣለን። እግዚአብሔር ከኛ ጋር አይሆንም። በሰላም ውለን የምናድረው እርሱ ሲፈቅድ ነው። ካልሆነ ግን ሀብቱ ቅዠት፣ ዕውቀቱ እብደት፣ ንግዳችን ኪሳራ ይሆናል። በአሁኑ ወቅት እግዚአብሔር የለም ብለው የሚያምኑ ሰዎች እንደ ምሁር መቆጠር ጀምረዋል። እኛም እርሱ ወጣ ያለ ነው እንላለን። በእርግጥ የወጣ ነው። ከሕይወት ጎዳና የወጣ ወደ ሞት ቁልቁለት የሚወረደ ነው። ክህደታቸውንና መርዛቸውንም እየረጩ ብዙ ተማሪዎች ሳይጨርሱ እንዲወድቁ ያደረጉ መምህራንም ብዙዎች ናቸው። ዕውቀትና እድገት ይገኝበታል የተባለውም ትምህርት ቤቶች ዛሬ ላይ የዝሙትና የሴሰኝነት እንዲሁም የርኩሰት መናሪያም ሆነዋል። ክፋት የሌለባቸውን ሕፃናት ከአቅማቸው በላይ ለሆነ ሐሳብ እየዳረግናቸውም እንገኛለን። ስለዚህም ለእኛም ሆነ ለልጆቻችን መልካሙን እየመረጥን ከሕፃንነት ጀምሮ የመራንን አባት በእምነት እንከተለው። ጌታ ሆይ ከአማልክት መካከል እንዳንተ ያለ ማን ነው? አንተ ፈጠርከን፣ ስለወደድከንም አሳደግከን፣ ልጅህም አድርገህ አከበርከን። በመንፈስ ቅዱስም የምትመራን አንተ ነህ። ኑሯችንም፣ ስራችንም፣ ትዳራችንም በአንተ ይሁን። እንቅስቃሴያችን፣ ንግግራችን፣ ልባችንና ሁለንተናዊ ማንነታችን ለአንተ ይሁን። አንተን የሚመስል የለም እንበለው። በማጣትና በማግኘት በመራብና በመጠማትም በማትረፍና በመክሰር በመሾምና በመሻርም ክርስቲያን እግዚአብሔርን ተመስገን ማለት አለበት። ምድራዊ ሕይወታችን የምንማርበት እንጂ የምናማርርበት ሊሆን አይገባም። እግዚአብሔር ሊያስተምረኝ ፈልጎ ነው ብለን ተመስገን ማለት አለብን። እኛ ክርስቲያኖች መድኃኒታችን ኢየሱስ ክርስቶስ ከበደላችን ነፃ ሊያደርገን ሰው ሆነልን፣ ለክብራችንም ተዋረደ። ወድቆ ያነሳን ታሞ የፈወሰን አባት እንዳለንም መዘንጋት የለብንም። በአኗኗራችንም አንሰን በበሽታ ተጎድተን በሕይወት ጎስቁለን ብንኖርም ሕማማችንን የሚፈውስልን አባት ዛሬም ሳይታክት እኛን ኑ ወደኔ ቅረቡ ይለናልና እኛም በእምነት ወደ እርሱ እንቅረብ እያለን መርሃ ግብራችንን አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ